አንድ ክርስቲያን ባልና ሚስት ልጅ ከወለዱ በኋላ ለምንድነው ክርስትና የሚነሳው? እና ክርስትና እስከሚነሳበት ጊዜ ድረስ ያ ልጅ ምንድነው ክርስቲያን እናት አባት ወልዶት ክርስቲያን በመሆኑ እናንተ ለምን አያምኑበትም? ወይስ ሌላ እምነት እንዳለው በውስጣችሁ ስላወቃችሁ ነው ወስዳችሁ ክርስትና የምታስነሱት? እሱ እንድትነግሩኝ ነው። ኦኬ ሌላ እምነት ስላለው ነው ወይ? እነዛ አይደለም። እነዛ ሳይሆን የእናንተን እምነት ይዞ ምናምን ነገር እንደዛ ብለው ነው የነገሩሻል። ሙስሊም ነበር ሰው ሁሉ ሲወለድ፣ ከዛ ወዲያ በውሃ አስጠምቀው ነው ክርስቲያን የሚያደርጉት ነው ያሉሻል። ነው እንደዛ ስለሆነ እኮ ነው። ምክንያቱም አንድ ሰው እናት አባቱ ክርስቲያን ሆኖ ተወለደ፣ ሌሽ ይጠመቃል። ክርስቲያን በመሆኑ እንዴት አያምኑበትም? ይሄ ልጅ ክርስትና ይሄ ልጅ ካልተባለ እኮ ክርስቲያን በመሆኑ አይታመንበትም። ኦኬ ሙስሊሞች ስትወልዱ ልጅ በሰባት ቀን ምንድን ነው የምታደርጉት? ይገረዛል። ለምን ገረዙት? እንዴት አይገረዝም? ወንድ ልጅ ለምን ገረዙት? እኔ ጥያቄ መልስልኝ። አንተ ለምን ተገረዝክ? ምንድን ነው የምትገረዘው ይላል። ለምን ገረዙት? ጥያቄ መልስልኝ። ሳይገረዝ ሙስሊም መሆን ይችላል? ያ ነጃሳ ስለሆነ ነው። ነጃሳ መሆን ጉዳይ ብቻ አይደለም። እሺ ሐቂቃ፣ ስለ ሐቂቃ ንገሪኝ እስኪ። ለምንድን ነው ሐቂቃ የምታወጡት? የጠየቅኩህን መልስልኝ። ለምንድን ነው ክርስትና የሚነሳው? ሐቂቃ ለምንድን ነው የምታወጡት? ሐቂቃ ምንድን ነው? የጠየቅኩህን መልስልኝ። ለሐቂቃ ንገሪኝ እስኪ። አላቅም። መልስልህ። ስለ ሐቂቃ እኔ መልስልሃለሁ። እሺ ምንም እንድታስተምሩኝ ምንም አልፈልግም። እኔ ከእናንተ የጠየኳችሁን ብቻ መልሱልኝ። እሺ አዳምጪ። መጽሐፍ ቅዱሳችን በግልጽ እስልምና ላይ ህፃናት ከሙስሊም ቤት ካልተወለዱ ገሃነም እንደሚገቡ ነው የሚናገረው ሀዲሶች አሉ። አይደለም ከእስልምና ውጭ የተወለደ ሙስሊም ሆኖ እንኳን ዲቃላ ከወለደ ንብረት ራሱ አይወርስም። እንኳን ገነት ንብረት ራሱ መውረስ አይችልም። አባቱም አይጠራበትም። ዚስ ማሽ ነው እንትን ያለው ማለት ነው። ኒካ ሳያስር የወለዳቸው በዛ አባትም አይጠራም፣ ንብረትም አይወርስም፣ እንትንም የለው፣ መፍቶችም የሉትም። ሰው እንደ ክርስትናውስ ይሄ ነገር አለ ወይ? የለም። ሕዝቅኤል ምዕራፍ 18 ቁጥር 4 ሕዝቅኤል ምዕራፍ 18 ቁጥር 20 ላይ እንደሚናገረው በግልጽ መጽሐፍ ቅዱሳችን በግልጽ እንደሚናገረው ልጅ የአባቱን ኃጢአት አይወርስም። አባት በልጁ ልጅም በአባቱ አይጠየቅም። ነገር ግን ለምንድነው ታዲያ የሚጠመቁት? ኩፋሌ 4:9 ይመስለኛል 40 እና 80 ለምን የሚጠመቁት? ቤተክርስቲያን ለምን የምታስጠምቃቸው? እሱ ቅኖና ይባላል እህታችን፣ ቅኖና ነው። ነሰሰርሊ በዛ ታይም ብቻ ተገደበ አይደለም። በአመትም ሊጠመቅ ይችላል፣ ከዛ ቀድሞም ሊጠመቅ ይችላል። ግን ኩፋሌን መሰረት በማድረግ አዳምና ወደ ገነት የገቡበትን መሰረት በማድረግ ቤተክርስቲያን እሱን ስርዓት ሰርታ ታስጠምቃለች። ደብዳቤው የምታስጠምቀው ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 3 እስከ 6፣ ሮሜ ምዕራፍ 6 ከቁጥር 3 እስከ 6፣ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20፣ ማርቆስ ወንጌል ምዕራፍ 16 16፣ ሐዋርያት ሥራ ምዕራፍ 2 ቁጥር 37 እስከ 41 የተሰጡ ህጎች፣ ትእዛዞች አሉ። እግዚአብሔር የሰጣቸው አሉ። ክርስቶስ የነገረን አለ። ምን? ሰው ዳግም ከውሃ መወለድ እንዳለበት። መቼ? ስንተኛ አልኩሽ? ዳግም ለሁለተኛ ጊዜ መወለድ አለበት። ሰው ዳግም ሰው ሲወለድ ምን ይሆናል? የሰይጣን ልጅ ሳይሆን የሚሆነው የእግዚአብሔር ልጅ ነው የሚሆነው። ዳግም በውሃ ይወለዳል፣ ከውሃና ከመንፈስ ይወለዳል። ሶሪ ተዛስ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል እንደሚለው ገላትያ ምዕራፍ 3 ላይ ከቁጥር 24 አካባቢ ጀምሮ ያ የተጠመቁ ባሪያ፣ ጨዋ፣ ንጉስ፣ ጌታ የሚባል የለም። ኦሮሞ፣ አማራ፣ ትግሬ፣ ከምባታ የሚባል የለም። የተጠመቁ ሁሉ ክርስቶስን ይለብሳሉ፣ የእግዚአብሔር መንግስት ወራሽ ይሆናሉ፣ አባታቸው እግዚአብሔርንም ይጠራሉ። ሮሜ ምዕራፍ 8 ቁጥር 15 እስከ 17 እንደሚናገረው አባት አባት ብለው የሚጮሁበትን፣ ማቴዎስ ወንጌል ምዕራፍ 6 እንደሚናገረው አባት አባት ብለው የሚጮሁበትን ያንን ጸጋን ይጎናጸፋሉ፣ የእግዚአብሔር ልጆች ይሆናሉ፣ የእግዚአብሔርን መንፈስ ይቀበላሉ። ሲጠመቁ የእግዚአብሔርን መንፈስ ይቀበላሉ። ያ የእግዚአብሔር መንፈስ ደግሞ አባት አባት ብለው እግዚአብሔርን እንደ አባታቸው እንዲጠሩ ያደርጋቸዋል። የሰይጣንን እንትን ይቃወማሉ ማለት ነው።
ስለዚህ የእግዚአብሔርን ልጅነት ያገኛሉ፣ ዳግም ልጅነትን ያገኛሉ፣ ከክርስቶስ ጋር ህብረት ያደርጋሉ፣ አንድ ብልት አንድ አካል ይሆናሉ። ይሄንን ታዲያ ለምንድነው ልጆች ለምንድነው ወደ ቤተክርስቲያን የሚሄዱትና የሚጠመቁት? ምክንያቱም ማቴዎስ ወንጌል ምዕራፍ 18 ከቁጥር 1 እስከ 7፣ ማቴዎስ ወንጌል ምዕራፍ 19 ቁጥር 13 እስከ 14 አካባቢ ላይ ጠይቀውት ነበር ክርስቶስን ይህንን ጥያቄ። ምን ብለው? ህፃናት ይዘው መጡና ወላጆች እንዲባርካቸው ዘውለት መጡ። ደቀ መዛሙርቶቹ ገፏቸው። ኖ ህፃናቶች ናቸው አሏቸው። ክርስቶስ ግን ተው ብሎ ተቆጣቸው። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለና አመጣቸው። ህፃናቶቹን ባረካቸው። መንግስት ሰማት ለእነኛ አይነቱ የምትገባ ነች አላቸው። ካልተመለሳችሁ እንደ ህፃንም ካልሆናችሁ መንግስት ሰማትን አትወርሷትም አላቸው። ሰው እንደ ህፃን ሊሆን ህፃናት በቤተ ክርስቲያን ለአባቶች እንኳን ለእናቶች እንኳን ምሳሌ መሆን ችሎታ ስላላቸው አንድም እነሱን ንጽህናቸው እዚህ ጋር ባይጠመቁስ ምን ይሆናሉ? ባይጠመቁስ አዳምጥ፣ ቆይ እሱን ወይት ህፃናቶቹን ሲያይ ንጽህናቸውን ቅድስናቸውን ቤተክርስቲያን እያየ ሲያስቀድስ እንኳን የእሱ ኃጢአት ትዝ ይለዋል፣ እንዲመለስ ራሱ ይረዳዋል። ካልተመለሳችሁ እንደ ህፃናትም ካልሆናችሁ እግዚአብሔር መንግስት አትወርሱ የምትለው ህፃናቶቹን እነኛ ምስኪኖቹን ሲያቸው እሱ ያሳለፈበትን የህፃንነቱን ጊዜ ሲያስበው አሁን በኃጢአት ተጨማልቆ ከሆነ እንደ ህፃናቱ ይመለሳል፣ ንጹህ ልብን ወደ መያዝ ማለት ነው። ስለዚህ እኛ ማንን ህፃናቶችን እናንተ አትገቡም ብለን ከቤተክርስቲያን የምንከለክላቸው? ማንን አንችልም ማለት ነው። በ80 ዓመትና በ60 ዓመትና በ40 ዓመትና በ20 ዓመትና በ10 ዓመትና በ1 ዓመትና ቤተክርስቲያን አትከለክልም። የእግዚአብሔር ልጅነትን ትቋደስ ዘንድ ጸጋ መንፈስ ቅዱስን ትካፈል ዘንድ አጥምቃ ምስጢራትን ትፈጽምልሃለች፣ ለሁሉም ትሰጣለች። ነገር ግን እስልምናን የሚያጠምቋችሁ እስልምናን ለመፋቅ ነው ለሚሏቸው ጥያቄያችን ምን ይሆናል? ከዛ ሱራ 30 ላይ የተፈጥሮ ሃይማኖት በፊጥራ ላይ ይፈጠራል፣ የፊጥራም ደግሞ የሚፋቅ የሚጠፋ አይደለም ይላል። በውሃ ይጠፋል የሚለው የሙስሊሞቹ ሎጂክ፣ አላህ ደግሞ አይጠፋም ይላል። ስለዚህ ከአላህ ይልቅ ሙስሊሞች ያውቃሉ። አንደኛ ሎጂክ። ሁለተኛ እኛ በጸበል የሚለቀው የምናውቀው ቅዱሱ መንፈስ ሲገባበት የሚወጣው ሴጣን ነው። እስልምና ነው ካሉን እስልምና ሴጣን ነው፣ እናመሰግናለን። ሰው ሲጠመቅ ቅዱሱ መንፈስ ሲቀበል እርኩሱ መንፈስ ይወገዳል። ስለዚህ እስልምና እርኩስ መንፈስ ነው ካሉን ሁለተኛ ሎጂክ እናመሰግናለን። ሶስተኛ ሰዎች ሁሉ ሙስሊሞች ሰላት ማድረግ አለባቸው። ሰላት ካልሰገዱ ጁማ ሰላትን ቢያቆሙ እንደ ካፊር ነው የሚቆጠሩት። ሰላት ለመስገድ ደግሞ ግዴታ ውዱ ማድረግ አለባቸው። መታጠብ አለባቸው። በኋላ ሳይታጠቡ ከሰገዱ ጸሎታቸው ተቀባይነት የለውም። አንድ ሰው ጁማ ሰላትን ማይሰግድ ከሆነ ሰላት ከነ ቢያቆም ከእስልምና ይወጣል። ነገር ግን እየሰገደ ውዱ ማያደርግ ከሆነ ማይታጠብ ማለት ያለ ትጥበት ቢሰግድ ስግደቱ ተቀባይነት የለውም። ለምንድን ነው የሚታጠበው? በታጠበ ቁጥር ኃጢአቱ በውሃው ይወገዳል ነው የሚለው። ስለዚህ ሁሌም ይጠመቃሉ ማለት ነው ሙስሊሞች ኃጢአታቸው እንዲወገድ። ሁሌም ትጥበት ካልፈጸሙ ሰላታቸው ተቀባይነት የለውም። ሁሌም መነከር አለባቸው ማለት ነው። እኛ እንዴት እንጠመቃለን? የእግዚአብሔር ልጆች ተብለናል። የእግዚአብሔር ልጆች ተብለናል። ከዛ ወዲያ ምንም አያስፈልገንም። አባት ብለን እንጠራለን። እውነት ነው ሙስሊሞች ይሄ ሴጣንን ለማስወገጃ ነው ካሉን እስልምና ነው እናንተ እንደምትሉት ሴጣን ነው እስልምና ካሉን እናመሰግናለን። እኛ አምላካችንን ምን ብለን እንጠራዋለን? ሮሜ ምዕራፍ 8 ቁጥር 15 ላይ እንደሚናገረው አባት ብለን እንድንጮህ እሱ
እሱንም ደግሞ እንደዛ የምንለው ገነት እንደምንገባ ነገረ። ሱረቱ 72 ሱረቱ ጅን ላይ ቁጥር 3 ላይ ለአራማን ልጅ የለውም ብለው የተናገሩት አጋንንቶች ናቸው። የአጋንንቶችን ቃል እዛችሁ አላህ ልጅ የለውም የምትሉ ከሆነ ያ ጥምቀትን መቃወም መፍታችሁ ነው። እኛ በጥምቀት ስላባረር ነው አጋንንትን በጥምቀት አባረር ነው የእግዚአብሔር ልጆች ስለሆን እኛ። እናንተ ደግሞ ጥምቀት እስልምና የሚያስወግድ ነው እስልምና ሴጣን ነው ብላችሁ ስላላችሁ ያ የተባረረው ሴጣን ደግሞ ልጅ የለውም አላህ እንዳትጠመቁ፣ ከተጠመቃችሁ ሲጠመቁ የእግዚአብሔር ልጅ ይሆናሉ ሴጣን ይወገዳል ብሎ እንትን ካላችሁ ከሴጣን ጋር መስማማ መፍታችሁ ነው። ሱረቱ ጅን ወይም የጋኔኖች ምዕራፍ ከቁጥር 1 እስከ 3 አላህ ልጅ የለውም ያለው ጋኔን ስለሆነ ማለት ነው። እኛ ስንጠመቅ ግን የእግዚአብሔር ልጆች እንሆናለን። ከዛ አንጻር ነው ክርስቲያን ምትላል። አስለን ካልተጠመቀ ለምሳሌ ያ ልጅ ተወልዶ ትልቅ እስኪሆን እስኪሸመግል ድረስ ካልተጠመቀ ያ ልጅ ክርስቲያን ነው። ክርስቲያን ነኝ ብሎ ነው ግን አልተጠመቀም። መልካም ኦኬ። ካልተጠመቀ ረበናት ይበቃ ወሬ እንደው ትልቅ ከሆነ ቆይ አንዴ ካልተጠመቀስ ትልቅ እስከሚሸመግል ድረስ ካልተጠመቀስ ክርስቲያን ነው ወይ? መልካም አንድ ሰው ካመነ መጠመቅ አለበት። ያመነ የተጠመቀ ይድናል ነው። ስለዚህ አንለያቸውም። ማርቆስ ወንጌል ምዕራፍ 16 ላይ አመነ የተጠመቀ ይድናል ብሎ ነግሮናል መጽሐፍ ቅዱስ። ስለዚህ ያመነ የተጠመቀ ይድናል ካለን ካመነ ይጠመቃል ማለት ነው። አንድ ሰው ሙስሊም ነኝ ብሎ ሰላት ባይሰግድ፣ ዘካ ባይሰጥ፣ ሀጅ ባያደርግ፣ እነኝህ እንትኖች እንዳለ ባያደርግ አምኛለሁ ስላለ አይድንም። ሰላት መስገድ ግዴታው። አይ ሰላት ሳልሰግድ ነው አልፈልግም፣ ሰላት ሀጅም አያስፈልግም፣ ዘካም አያስፈልግም ይድናል? አይድንም በእስልምና። አሁን የእስልምናውን ተውና እኔ አንተን የጠየቅኩት ይሄ ሰው ክርስቲያን መሆኑ ትክክል ነው? እሺ ሳይጠመቅ ቢኖር ክርስቲያን አይደለም እንጂ ሲጀመር ጥምቀት የማይጠመቅ ከሆነ ክርስቲያን አለበት ማለት ነው። ያ መጠመቅ አለበት። ምክንያቱም ሲጠመቅ እኮ ምን አለ መሰለሽ ፎዚ የሚያምነው ነገር ምንድነው? ሞቼ አልቀርም እነሳለሁ ከክርስቶስ ጋር ለእኔ ሞቶልኛል፣ ሞቶ ተነስቶልኛል፣ ሕያውነት ሰጥቶኛል ብሎ ማመን አለበት። ይህን አላምንም እያለ ክርስቲያን መሆን አይችልም። ምን ያ ሰው አሁን ለምሳሌ ሳይጠመቅ ከኖረ እስከ ትልቅ እስከሚሆን ድረስ እስከሸመግል ድረስ ካልተጠመቀ ክርስቲያን ቢል ራሱ ክርስቲያን አይደለም። ልክ እንደተወለደ እንዳለው ነው ክርስትና የሚነሳው። ያኔ ክርስቲያን ሊሆን ነው እንጂ ሲጀመር ክርስቲያን አይደለም። ለምሳሌ አሁን ስለዚህ ሰላት ጎበዝ which is lame argument ስቲል በደቂቃ ውስጥ የሚመታ። ስለዚህ አንድ ሰው ልብ በሉ ተወለደ ዝም ብሎ ቢኖር ሻዳም አላለም መስጊድም አልሄደም ፕሊዝ አዳምጪ። ከዛ ወዲያ ትጥበትም አይታጠብም፣ ሰላትም አይሰግድም፣ ሀጅም አያስፈልግም፣ ለሱ ጂዚያም አይከፍልም። አይምን ጂዚያ አልኩኝ ዘካ። ይሄ ሰው ሙስሊም ነው? ዶክተር ሙና እንግዲህ አንድ ሰው ተወለደ ሰላት አይሰግድም፣ ዝም ብሎ የሚኖረው ዘካም አይሰጥም፣ ሀጅም አያስፈልግም ብሎ ቁርአንም አይቀራም። ለምን አይገናኝ? አንቺ እኮ ነሽ አይገናኝም ያልሽው። የእኛን አስተምሮ አንቺ ነሽ የምታውቂው። ሙስሊም ነው ወይ ይሄ ሰው? ቆይ አዳምጪ። ሙስሊም ነው ይሄ ሰው? ዘካም አይሰጥ፣ ሰላት ማይሰግድ ሙስሊም ነው? ሰላት ማይሰግድ እሱ አለው የራሱ የሆነ ነገር አለው። እሱ በስልምና ሙስሊም ነው ወይ? ሙስሊም ነው ወይ? አንድ ሰው ሙስሊም ነው እንትን ግዴታ የሆነውን ነገር ካላረገ ያኔ በአለው ለሁሉም ነገር ቁርአን አስቀምጦልኝ አለው አይደለም? ሙስሊም ነው ወይ? ይሄ ሰው የተፈጠረውና ያልኩክ ሲፈጠር ክርስትና ካልተነሳ አስቀምጨሻው ሙስሊም ነው ወይ? ገነት ይገባል? ገነት ይገባል? ቆይ እህታችን ገነት ይገባል? በስራው ነው ጀነት። እናመሰግናለን። በስራው ነው የሚገባው አለች። ስለዚህ ምንድነው ምን ይሰራው? ስለዚህ ህጻናት ምንም አልሰሩም። ስለዚህ ገነት አይገቡም ማለት ነው። ምክንያቱም ገና ሲወለዱ ሁሉም አጋንንት ያጣብቅባቸዋል። የረሳሁትን አስታወሽኝ። እንደው ቀደመን ብያቸዋለሁ፣ አጋንንት የሚወገድበት ነው ብያቸዋለሁ። እኛ አንድም አይደለ እንደነሱ አስተምሮ። ምክንያቱም
እንደው ሲጠመቅ ቅዱሱ መንፈስ ሲቀበል እርኩሱ መንፈስ ይወገዳል ብለን ካመንን አላህ አስቀድሞውኑ ሴጣንን ነው የሚያስጠጋባቸው። ሱራ 1765 አካባቢ ላይ ራሱ ነው የሚያስጠጋው። ሴጣንን ሰው ሲወለድ ሁሉም ሴጣን ነክቷቸዋል ነው የሚለው ሐዲሱ። ሁሉም። ቁርአኑ ደግሞ ምን ይላል? አማኝን አይነካም ይላል። ሰው ሁሉ ሲወለድ ህፃናት የሚያለቅሱት ሴጣን ስለሚቆነጥጣቸው ነው ይላል። አሁን አስማሚልኝ ፎዚ፣ ህፃን ሲወለዱ ከመርየም እና ከኢሳ ውጭ እንዳሁኑ ሰይጣን ሲቆነጥጣቸው ሚል ያለው በቁርአን ነው ያለው። ሐዲስ ነብይሽ የኔ ወድ ነብይ እንደዛ ነው። አዎ እስቲ ያሳየኝ። ኦኬ ክፈትላ ክርስቲያን ሉክ። ሁሉም ህፃናት ሙስሊም አይደሉም። ምክንያቱም ሁሉንም ሴጣን ቆንጥጧቸዋል። አማኝ ያልሆነን ነው ሴጣን የሚነካው ብሏል አላህ። አማኝ ከሆኑ ሴጣን ሊነካቸው አይገባም። ፔሬድ። ሴጣን ሁሉንም ከማን ውጪ? ከኢሳና ከሜርየም ውጪ። እዚሁ ጠይቅሻለሁ ገና። ኢሳን ነው ሴጣን ሊነካው ያልቻለው ስወል። ለምን? ሁሉንም ነብይሽን ራሱ ምጅልግ አድርጎ አስለቅሶታል። ኢሳን ለምንድን ነው እሱ መንካት ያልቻለው? ሁሉንም ነክቶ ለምንድን ነው እሱ ኢሳን ሊነካው ያልቻለው? ቁርአኑ ደግሞ በግልጽ ምንድን ነው የሚለው? አማኝ ያልሆኑትን ነው የሚነካው ነው የሚለው። እዚህ ቁጭ ብላ አንተ ደግሞ ማረባ ጊፍት ትሰጠኛለህ። አበባ ደህና ነገር አሰጠው አንብበላት በል። ስታክ እያደረገብኝ ነው። ከፍቼዋለሁ ማይኪን። No child is born, but he is pricked by Shaitan, and he began to wipe because of the pricking. No child is born, but he is pricked by the Satan. He begins for weep because of the pricking of the Satan. ልጆች ሁሉ ሲወለዱ ሰይጣን ጎናቸውን ቢቆነጥጣቸው ነው እንጂ ከዛ በኋላ በሰይጣን ቁንጥጫ ያለቅሳሉ። except the son of Mary and his mother ከኢሳና ከመርየም ውጪ። ስለዚህ ሰይጣን ሁሉ ይቆነጥጣቸዋል ሙስሊሞች ስትወለዱ ማለት ነው። ኦኬ። ስለዚህ ፎዚ እኛ ህፃናት ተጠብቀው እንዲያድጉ በቅዱሱ መንፈስ ተባርከው እንዲያድጉ ሴጣን እንዳይጫወትባቸው አስጠምቀን የእግዚአብሔር መንፈስ እንዲቀበሉ እናደርጋለን። ያንቺ ውዱ ነብይሽ ቅድም እንዳልሹ ሴጣን ህፃናቶቹ እንዲቆነጠጡ አላህ ያስጠጋባቸዋል ማለት ነው። የቱ ነው የሚሻለው? እኛ አስጠምቀን እግዚአብሔር እንደባረካቸው ቅድም ክርስቶስ እንደባረካቸው ማድረጉ ይሻላል ወይንስ ሴጣን እንዲቆነጥጣቸው? እነሆ ባሮቼ በእነርሱ ላይ ለአንተ ስልጣን የለህም ከጠማሞች ከተከተሉ ሰው ሲቀር ብቻ ይላል። ህፃናቶቹ አልቅሰዋል። ጠማማ ካልሆኑ እንዴት ሴጣን ሊያስለቅሳቸው ቻለ? አንድ ስልጣን የለህም አለው። 1765 አንዴ ክፈተው ድገምና። ስለዚህ የትኛውን ነው ምረጡ እስቲ ወገን። አስጠምቆ ቅዱሱ መንፈስ ተቀብለው እግዚአብሔር ልጅ እንዲባሉና ሴጣን እንዳይነካቸው ማድረጉ ይሻላል ወይንስ አላህ ተብዬው ህፃናቶቹ በሴጣን እያስቆነጠጠ እንዲጫወትባቸው ማድረግ? ባሮቼ በእነሱ ላይ ፈጽሙ ለአንተ ስልጣን የለህም ሴጣን። ስለዚህ ህፃናቱ ያላ ባሪያ ናቸው ከተባለ ሴጣን ደግሞ በእነሱ ላይ ፈጽሞ ስልጣን የለውም ከተባለ ሐዲሱን እንዳሳየናችሁ ደግሞ ምልግ አድርጎ አስብሏቸዋል። እኔ አንድ ጥያቄ አለ ጠይቄ ልወጣ ነው። አሁን እስካሁን አዳመጥኩ። ደግሞ ቶፒኩ ላይ መለሱት ትንሽ አንዴ መልስ አስገባኝ። ስታክ እያደረገብኝ ስለሆነ